አሁን ግን ብቸኛ የትግራይ ህዝብ ማጥፊያ ነው። ብቸኛው የትግራይ ህዝብ ጠላት ነው። በትግራይ አሁናዊ ሁኔታ ደግሞም ህወሓት ነኝ ብሎ በሚያጭበረብረው ቡድን ላይ ይሆናል። የመጀመሪያ ጥያቄ ላድርግ። በርሶ እይታ ትግራይ አሁን ምን እየተካሄደ ነው? በትግራይ እየሆነ ያለው ምንድነው? ያው በትግራይ ላይ አጠር ባለ አነጋገር ወደ ጦርነት እየተዘጋጀ ነው። የጦርነት ማዕከል ለማድረግ የወጣቱ እንደገና ተመልሶ ለራሳቸው ጥቅምና ፍላጎት እንደገና ደም ሊፈስ ዝግጅታቸውን እየጨረሱ ነው። ተሳካ ወይም አልተሳካ ኋላ ጠይቀኝ ይሆናል። ግን የነሱ አካሄድ፣ የነሱ እምነት፣ የነሱ ፍላጎት ግን ያው ዝግጅታቸው የነበረው ያው የፕሪቶሪያው ውልም ያው የጦርነት ዝግጅት ነበር። የሰላም ሳይሆን የጦርነት ዝግጅት ነበር። እሱን መሰረት አድርገው ሁሉን ነገር ህብረተሰቡም ሁሉም ሂደው ያው ወጣቱም ህዝቡም ሊያምናቸው አልቻለም፣ ሊቀበለው አልቻለም። ያው ፍላጎቱ ሰላም ነው። ጥያቄዎች አሉት። የወጣቱ ጥያቄ አለ፣ የህዝቡም ጥያቄ አለ፣ የሁሉም ጥያቄ አለ። እነዚህ ጥያቄዎች ግን በሰላም ይፈቱልኝ፣ በንግግር ይፈቱልኝ ነው ዋናው ፍላጎቱ። ሰላም ነው ፍላጎቱ። ምክንያቱም በቃኝ፣ ያለፈው ጦርነት በቃኝ የሚል ህዝቡ ድምዳሜ ላይ ደርሷል። ወጣቱም ድምዳሜ ላይ ደርሷል። ይህንን ሁኔታ አይተውታል። ብዙ ነገር ሞክረዋል። ጠላትም እንደተለመደው ተሰይመዋል። ጠላትም እንደተለመደው እንደ ጭራቅ እንዲሳል ብዙ ነገር አድርገዋል። ግን ህዝቡ ሊቀበል አልቻለም። ያለፈው ይብቃን ያለው ያለፈው ይብቃን። ጽምዶም የሰላም ጽምዶ እንደሆነ ከፌደራል የሚዘጋብንን ነገር በዛ አስከፍተን የጎደለውን ነገር እንሞላለን ብለው ብዙ ነገር ሰሩ። እሱም አልተሳካም። ግንኙነታችን ህዝብ ለህዝብ ግንኙነት ነው። የትግራይ ህዝብና የኤርትራ ህዝብ ሰላማዊ ግንኙነት ነው። ስለዚህ ለሰላም እንጂ ለጦርነት አይደለም ብለው ብዙ ሰሩ። ህዝብ አልተቀበለም። መንግስት ሲፈርስም አልተቀበለም። በኃይል አፈረሱት። ሁለቱም መንግስታት በኃይል አፈረሱት። በኃይልም ደግሞ የራሳቸውን ወንበር ያዙ። እሱንም አልተቀበለው። ምክንያቱም ይሄ ምክር ቤት ተቀበለን ምናምን የሚባል የተለመደው ውሸት ነው። ስለዚህ ይህን ሁሉ ያደረጉት ለምንድን ነው? እምቢ ያለው ህዝብ በአስገዳጅነት የፈለጉትን እነሱ የፈለጉትን ለማድረግ ነው ዋናው አላማቸው ማለት ነው። ይሄ መንግስት ያፈረሱት። ስለዚህ መንግስት አፍርሰህ ምንድነው የመንግስት አላማ? ህዝቡን ማስተዳደር ነው። የህዝቡን ፍትህን ማረጋገጥ ነው። ልማትን ማረጋገጥ ነው። መልካም አስተዳደርን ማረጋገጥ ነው። የህዝቦች ጥያቄ ሰላማዊ በሆነ መንገድ ለመመለስ ነው አይደለም። አየነው። ቀጥታ ምንድነው ያደረጉ? የአፈና መዋቅራቸው ከላይ እስከታች ዘረጉ። በፊትም ዘርግተውት ነበር። በተሟላ አቅምም ዘረጉት። ምክንያቱም ይህንን ለማድረግ የተሟላ አቅም መኖር አለበት። ስልጣኑንም መያዝ በትሩንም መያዝ አለብህ። ሪሶርሱንም መያዝ አለብህ። ሁሉን ነገር አድራጊ ፈጣሪ የሚያደርግህን ተቋም መያዝ አለብህ ማለት ነው። እሱንም አደረጉት። ከዛ በኋላ ህዝቡን የሚያስገድዱበት ደግሞ አዋጅ ብለው አወጡ። ህዝቡን የሚያፍኑበት፣ የሚያስገድዱበት፣ እናትን የሚያስለቁስበት፣ ወጣትንም በተመሳሳይ የሚጨቁንበትና በጭካኔ መንገድ የሚያጉሩበት አዋጅ አወጡ ማለት ነው። ስለዚህ አፈናው አሁን ሁሉን ነገር አካሄዱት። ግን ምንድነው ያገኙት ውጤት? በገዛ እጃቸው ምን አደረጉ? እኛ ከምንገልጸው በላይ እኛ አሁን በተቻለን መንገድ አንዳንዴ ዲፕሎማሲ ሆነን አንዳንዴ ለስለስ እያልን ነው የምንናገረው የነሱ ጭካኔ ማለት ነው። ግን የነሱ ጭካኔ በራሳቸው መንገድ አወጡት፣ ህጋዊ ያደረጉት። ምን ያህል ጭካኔያቸው ጥልቀት እንዳለው ህጋዊ ያደረጉት ማለት ነው። ይህ ቡድን ግን ለትግራይ ህዝብ ምኑ ነው ብዬ መጠየቅ ፈልጋለሁ። እርሱም እንዲነግሩ የሚፈልገው ባለፉት ጊዜያት ህዝቡና ይህ ቡድን አንድና ያው ናቸው ሚል መረዳት ይነገር ነበር። አሁን ግን ምንድነው እየታየ ያለው? እውነት እንደሚባለው
የደብረጽዮን ቡድንና አጋሮቹ ለትግራይ ህዝብ አሁን ምኑ ናቸው ብዬ መጠየቅ ፈልጋለሁ። ያው ድሮ ከኔም ጨምሮ የትግራይ ህዝብና የህወሓት አንድ ናቸው የሚል ብዙ ፕሮፓጋንዳ ሰርተናል። አሁን ግን ይሄ ቡድን የትግራይ ህዝብ ጠላት ነው፣ ምንም አይደለም፣ ከጠላትም በላይ ነው። ምክንያቱም ከእቅፉ ነጥሎ በኃይል እናት እያነባች እየሮጠች እየጮኸች ልጇን ወስዶ በዶላር ሲሰጥባት እንዴት ምን ትለዋለህ? ይሄ ማንነቱ ራሱ ትግራዋይ ነው ወይ ብለህ እንድታነሳ ነው የሚያደርግ። ማንነቱ ራሱ ከትግራይ እየተፈጠረ ነው ወይ ብለህ እንድታነሳ ነው የሚያደርግ። ልጆቹን እየሰበሰበ በዶላር እየሸጠ ከዛ በኋላ ሻዕቢያና እነሱ ሲከፋፈሉት የሚከፋፈሉትም ለልማት እኮ አይደለም፣ እንደገና ተመልሶ ጦር መሳሪያ ለመግዛትና ቀጠናዊ እንዲያደርጉት ጦርነቱ ቀጠናዊ እንዲያደርጉት በትግራይ መሬት ላይ መነሻው ግን ትግራይ መሬት ላይ ደም ግን ከማን ከትግራይ ወጣት ደም። ስለዚህ አሁን ምን ነው ካልክ ጠላቱ ነው፣ ቀንደኛ ጠላቱ። ከዚህ በፊትም ገልጬ ነበር፣ ግን አሁን በተግባር ራሱ አስመሰከረ ማለት ነው። ስለዚህ ምኑም አይደለም፣ ቀንደኛ ጠላቱ ነው አሁን የሆነ። እንዲያው ግን በቡድኑ የሚነገሩት አሁንም የቡድኑ ፍላጎቶች የትግራይ ህዝብ ፍላጎትና ቡድኑ ደግሞ ራሱን ብቸኛ የትግራይ አማራጭና አዳኝ አድርጎ ያቀርባል። ለዚህ ማሳያዎቹ በተደጋጋሚ የሚነገሩ ፕሮፓጋንዳዎች ነው። እውን ህወሓት ስል አሁን ያለውን ህገወጡን ቡድን ማለቴ ነው የትግራይ ብቸኛ አማራጭ ነው፣ የትግራይ ብቸኛ መዳኛ ነው የሚል ጥያቄ ስለሚነሳ ነው። የራሱን የቡድኑን ፍላጎት የትግራይ ህዝብ እያለ ስለሚናገር ነው ይህን ጥያቄ። ያው ድሮ እንደዛ እንል ነበር፣ ህዝቡም እንደዛ እንዲይዝ ተደርገዋል። አሁን ግን ብቸኛ የትግራይ ህዝብ ማጥፊያ ነው፣ ብቸኛው የትግራይ ህዝብ ጠላት ነው። በጣም ከምትገልጸው በላይ ማለት ነው። ምናልባት ድሮ ለትግራይ ህዝብ የከፈለው መስዋዕት አለ። ምናልባት አሁን ቡድን እያልን ያለ ነው ለትግራይ ህዝብም ይሁን ለሀገርም ጥሩ የሰራው ነገር ሊኖር ይችላል። መጥፎም አለ ጥሩም አለ ማለት ነው። በአሁኑ ሰዓት አሁን ባለችው ሰዓት ግን ቀንደኛ ጠላት እሱ ነው። ለትግራይ ህዝብ ምኑ አይደለም መዳኛው ሳይሆን ማጥፊያው ነው። ምክንያቱም በተግባሩም እያስመሰከረ ነው ማለት ነው። ከጦርነት ወደ ጦርነት እያሸጋገረ ያለው ይሄ ቡድን ነው። ምክንያቱም ጦርነት በቃኝ እያለ ህዝብ አይ ኖ አሁንም ጥያቄ በጦርነት ነው የሚመለሰው እያለ ያለው ይሄ ቡድን ነው። አሁንም ጥያቄ ደም ከፍለህ ነው የሚመለሰው እያለ ያለው እሱ ነው። አሁንም ያንተ ህልውናው ለራሱ እያለ ማለት ነው። አሁንም የህልውና አደጋ የተጋረጠበት እሱ እያለ የህዝብ ትግራይ ህልውና እንዲጋረጥ ያደረገው እሱ ነው። ህልውና የሚረጋገጠው አሁንም በደም ነው ብሎ የሚታገል ያለው እሱ ነው። የትግራይ ህዝብ ህልውና ወጣትን ወደ ሱዳን በመሸጥ የሚረጋገጥ ህልውና አይደለም። የትግራይ ህዝብ ጥያቄ ወጣትን በዶላር እየሸጥ የሚመለስ ጥያቄ አይደለም። ስለዚህ እንዴት ለትግራይ ህዝብ አሁንም ብቸኛ አማራጭ ሊሆን ይችላል? ብቸኛ ተወውና ካሉትን አማራጭ ሊሆን ይችላል ብለህ በሰልፍም የምታስቀምጠው አይደለም። ይሄን ቡድን አሁን ይሄ ቡድን ጠቅላላ ወደ ጠላትነት የተቀየረ ቡድን ነው። ምክንያቱም ተግባሩ ይሄ ቀለል አድርጌ ነው እየነገርኩ ያለው። በውስጥ የሚፈጸመው እየተፈጸመ ያለ አፈና ጉድ ነው ማለት ነው። ይሄ የትግራይ ህዝብም ድምጽ ነው፣ የኔ ብቻ እንዳይመስለን። እንደ ድሮ አይደለም አሁን የትግራይ ህዝብ። ይልቁንስ ትልቅ እድል የፈጠረ በተግባሩ ማለት ነው። የትግራይ ህዝብ እስካሁን አልወጣለትም ነበር። አሁንም የኛ ህልውና በሱ ነው የሚረጋገጠው የሚል የኛ ህልውና አሁን ሁሉ ህልውናችን የሚረጋገጠው ይህን ህወሓት የምንለው ቡድን አሁን ያለው እሱ ሲኖር ነው የሚል አመለካከት ነበረ በትግራይ ህዝብ። አሁን ይሄ ጠቅላላ እየተደመሰሰ ነው። ጠላታችን እሱ ነው የሚል አመለካከት እየያዘ ነው የትግራይ ህዝብ። አሁን የትግራይ ህዝብ ለማን ነው ጥሪ እያቀረበ ያለው? እሪታ እያሰማ ያለው ለማን ነው? ለነሱ ነው እንዴ? ድንጋይ የወረወረችው ያቺ እናት ለማን ነው የወረወረችው ድንጋይ? ለመኪና ብቻ እኮ አይደለም፣
ለዛ ወጣቱን ለማዳን ብቻ አይደለም። አዎ ይሄንን ምናልባት ተመልካቾች ላላዩት ልጆች ከትምህርት ቤት ታፍሰው ሲወሰዱ ተቃውሟቸውን ሲያሳዩ የነበሩ ድንጋይ በመወርወር ወደ መኪናው ልጆቻችንን መልሱልን እያሉ ተቃውሞ ሲያሰሙ የነበሩ እናቶች ማለት ነው። አዎ ስለዚህ ተቃውሞ ወጣቱም ሁሉም ተቃውሞ በድንጋይ እየወረወሩ እያሰሙ የነበሩ ድንጋዩም ለነሱም ጭምር ነው። ቁልፍ ጠላቶች እናንተ ናችሁ የሚል መልእክት ፖለቲካ እንድምታው ስታዩ ድንጋይ ለነሱም ነው እየተወረወረ ያለው። ስለዚህ ብቸኛ መዳኛ ይቅርና ከመዳኛ ጋር የሚሰለፍ ሳይሆን ከጠላት የሚሰለፍ ቡድን ነው አሁን ያለው ቡድን ማለት ነው። ስለዚህ ይሄ ደግሞ የትግራይ ህዝብ በተግባር እያየነው ነው ማለት ነው። አንዳንዶቹ የሚናገሩት በትግርኛ ስለሆነ ነው እንጂ የሚናገሩት እኔ ከምናገረው በላይ ነው። አሁን አንዳንዶቹ እናቶች በረሃብ አንጀት በታጠፈ አንጀታቸው እያለቀሱ በእንባ እየታጠቡ ሲናገሩ እኔ ከምናገረው በላይ ነው። በጣም አሳዛኝ ምስሎችን እኔም እየተመለከቱ ነበር። በጣም የሚያሳዝን ትግርኛ ስለሆነ ነው። ራሳቸው በራሳቸው ማለት አሁን የተጎዳች እናት የምትናገረውና እኔ የምናገረው ይለያያል። የተጎዳች እናት ምን ያህል ቁስሉን ሴንስ እያረገች ነው የምትናገረው። ልጆቿን ያጣች እናት ልጆቿን ከገበረች በኋላ ደም ካፈሰሰች በኋላ እንዲህ አይነት ተግባር ሲፈጽሙ የሚሰማትን ስሜት እያለቀሰች ስትናገር እኔ ከምናገረው በላይ ነው ማለት ነው። ስለዚህ አሁን እንደዛ የሚባል ኢንቫይሮንመንት በታች የለም ማለት ነው። ጽምዶ የሚባለውን ሀሳብ የእርስዎን እይታ እንዲያካፍሉኝ ይፈልጋለሁ። ህወሓትና ሻዕቢያ በተለያዩ ጉዳዮች ሲካሰሱ ነበረ። በተለይ በሰሜን ኢትዮጵያ የነበረውን ግጭት ተከትሎ በትግራይ የነበረውን ግጭት ተከትሎ ህወሓት ቀደም ባለው ጊዜ ሻዕቢያን ይከሰው ነበር። የተለያዩ ጥፋቶች በትግራይ ፈጽሟል ብሎ ይከሰው ነበር። እሱ ብቻ ሳይሆን በታሪክ የሚካሰሱባቸው በሂደት የመጡ በተለይም ከትግል በኋላ የመጡ መካሰሶች ነበሩ። በሌላ በኩል ሻዕቢያ ኤርትራ እንዳታድግ ምክንያቱ ህወሓት ነው ብሎ ፈርጆ ሲንቀሳቀስ ነበር። አሁን ሁለቱ በጣም የተቃረነ ፍላጎት ያላቸው ኃይሎች ሌሎች ጀሌዎቻቸውን በሌሎች አካባቢዎችም ይዘው ጽምዶ ፈጥረናል ብለዋል። ይህ ከሱዳን አልቡርሃንን በኢትዮጵያ ደግሞ ታጥቀው የሚንቀሳቀሱ ሌሎች ኃይሎችን የያዘ ጥምረት ነው። ጽምዶ ለትግራይ ህዝብ መድህን ነው ብለው ያስባሉ? እንኳን ለትግራይ ህዝብ ለራሳቸው መድህን አይደለም፣ ለራሳቸውም አያድንም። የጠላት ከሚል አንጻር ነው እንጂ ለራሳቸው መድህን ሊሆን አይችልም። በተግባር እኮ ያየነው ነው። አንደኛ ሻዕቢያና ህወሓት ምን ያህል እንደሚጠላሉ በምን ቃላት እንደምገልጸው አላቅም። ምክንያቱም ነባር የድሮ በትግሉ የነበሩ አመራሮችም ይገልጹታል። እኔ በገባሁበት በድርጅቴ በገባሁበት ደግሞ ህወሓት ለሻዕቢያ ምን ብሎ እንደሚገልጸውና እንዴት እንደሚተነተነው ደግሞ አውቃለሁ። ከ77 ጀምሮ የትግራይ ህዝብ የበደለውን በደል ኢቭን የሆነ መፈናቀል ሲፈጠር እንኳን በኤርትራ በኩል ሳይሆን ዙሮ ነው ወደ ሱዳን የሚሄደው። ምክንያቱም የሻዕቢያና የንትን ጥላቻ ስር የሰደደ ስለሆነ ጥልቀት ያለው ስለሆነ ማለት ነው። አንዳንዴ ለመግለጽም ይከብዳል ማለት ነው ሁለቱም። እሱን ብቻ አይደለም በህወሓት በኩል ነው የምነግርህ፣ በሻዕቢያ በኩልም በተመሳሳይ ይህን ብቀላ በትግራይ ላይ ብቀላ የፈጸመው እኮ በምን መሰለ? ወታደሩ በትግራይ ላይ የጭካኔ ነው የፈጸመው። ሴቶችን ሲደፍርም በጭካኔ፣ የትግራይ ህዝብ ሲገድልም በጭካኔ፣ ሃይማኖት መሪዎችም ጭምር ቤተክርስቲያንም መስጊድም ገብቶ ሲጨፈጭፍ የነበረው እኮ ያንን ጥላቻ እንዴት ወደ ህዝቡ ወደ ወጣቱ ወደ ወታደራዊ እንደገባ ነው የሚያሳየ። ጭካኔያቸው የተለየ ነው። ስለዚህ ጭካኔው ቃላትን የምትገልጽበት የሚያጥራሃል ማለት ነው። እንዲያም ጽምዶ ሲፈጥሩ እኔ በህይወቴ የገረመኝ እሱ ነው። እንዴት ብሎ ሊጻመዱ ቻሉ? በእርግጥ ከዚህ በፊትም አድርገው ሊሆን ይችላል። ያኔ በዘመኑ አልፈዋል ኦሬዲ። አሁን ግን ለምን እንደዛ ተባሉ ስትል አሁን ለህዝብ ቢሆን እንደዛ ጽምዶ ይፈጥሩ ነበር መሰለ? ለሰላም ቢሆን ጽምዶ ይፈጥሩ ነበር? ለምን 27 አመት ያኔ ለምን አልታረቁም? ለ20 አመት ለ30 አመት
የትግራይ ህዝብና የኤርትራ ህዝብ እንዳይገናኝ ተደርጎ ስንት ግፍም እየተፈጸመ በዛ አዋሳኝ ለምን እንደዛ ሆነ ታዲያ? ለምን ያኔ አልታረቁም? ምክንያቱም ህዝባዊ ዓላማ ቢኖራቸው የሰላም ዓላማ ቢኖራቸው ለምን አልታረቁም ታዲያ አሁን ያኔ? ምክንያቱም ሁል ጊዜ የነዚህ ጥምረት በጥፋት ነው። ጥፋት ሲመጣ ይጣመራሉ። ምክንያቱም ጦርነት ጥፋት ነው። በዚህ ሲመጣ ይጣመራሉ። በጣም የሚያሳዝነው ደግሞ ለትግራይ ምን አይነት አስተሳሰብ ምን አይነት ፍላጎት እንዳለው እየታወቀ ማለት ነው። እሱን ብቻ ሳይሆን ያንን ሁሉ ግፍ የፈጸመው ያንን ሁሉ በትግራይ ህዝብ ግፍ የፈጸመው አልጨረስኩትም ብሎ ተጸጽቶ አልጨረስኩትም ለምን አደናቀፋችሁኝ ብሎ ተቆልፍና ብለዋል። አዎ በትግርኛ ተቆልፈናል ያለው ማለት ነው ብሎ እያለ ማለት ነው ነውጡ የፈጠሩት። ይሄ ታዲያ የህዝብ ዓላማ ቢኖረው እንደዛ ትላለህ? እንደዛ ታረጋለህ? የህዝብ ዓላማ ቢኖረው እንኳን ህዝባዊ ቢሆን የግል ከሆነ ግን ሁል ጊዜ ለስልጣንና ለክብር ብቻ የቆምክ ከሆንክ ግን ከሻዕቢያም ይሁን ከሰይጣንም ይሁን ትጻመዳለህ ማለት ነው። ለጥፋት ሲሆን ጽምዶ ትፈጥራለህ ማለት ነው። ስለዚህ ለጥፋት ሲሆን ነው ይህንን ጽምዶ የፈጠሩት። ጥያቄው እዚህ ጋር ነው የሚነሳው። በዚህ ልክ በጠላትነት የሚተያዩ ትናንትና በስልጣን በነበረበት ዘመን ምንም ግንኙነት ያልነበረበት ብቻ ሳይሆን በሚሰሯቸው ፕሮፓጋንዳዎች አንዱን አሰይጥኖ ሲተያዩ የነበሩ ቡድኖች ዛሬ ምን አግኝተው ነው አንድ ላይ የቆሙት? ምን አልመው ነው አንድ ላይ የቆሙት? ይሄ መቆምስ መዳረሻው ምንድነው የሚለው ነው አሁን ሰው የሚጠይቀው። የዚህን ዓላማ አንዳንዶቹ በኤርትራ ሻዕቢያ በአፍ የሚናገራቸውን በአፍ የሚያረጋቸውን ነገሮች ትግራይ ህግ እየሆኑ እየወጡ ነው። ለትግራይ ህዝብ ለእናቶች ማልቀስ ለልጆች መሞት ምክንያት ሆነዋል። የትግራይ ወጣቶች እንግዲህ ከአልቡርሃን ጋር አብረው ተሰልፈው አይተናል። እርሶም እያነሱት ነበር። እነዚህ በጠላትነት ሲፈራረጁ የነበሩ ኃይሎች በታሪክ ፊት እንዲያቆማቸው ምንድነው የሚለው ጥያቄ ነው። በእርግጥ እኔ ምን ይመስለኝ ነበር ህወሓት በራሱ የሚቆም ይመስለኝ ነበር። ይቆም በራሱ ቆሞ ሄዶ በራሱ ዓላማ በራሱ ውሳኔ የሚሄድ መስሎኝ ነበር። አሁን በተግባር እየሆነ ያለው ግን እሱ አይደለም። ኤርትራ ምን እንደሆነች ሁላችን እናውቃለን። ስርዓትም የላት ምንም የላት። ህዝቡም ራሱ የተበታተነ ህዝብ፣ ወጣቱም የሌላት፣ ልማትም የሌለ፣ ሁሉም ነገር የሌለ። ከዛ ምን ተሞክሮ ሊወሰድ ነው ትላለህ ማለት ነው። ያጣመራቸው ዋናው ዓላማ የጥፋት ዓላማ ስለሆነ ነው። አንደኛ የኢትዮጵያ ጉዳይ ሁል ጊዜ የማይተኛ ነው ሻዕቢያ ማለት። በኢትዮጵያ ጉዳይ አይተኛም። ኢትዮጵያ ከተቻለ ተከፋፍላ አሁን እንደሚሏት ማለት ነው ኢትዮጵያ በተን አርጎ እሱን ከፍ ለማለት ነው። የኢትዮጵያ ተሞክሮ ወስዶ የሚጠቅመውን ወስዶ ህዝቡና አገሩ ከፍ ለማድረግ ሳይሆን ኢትዮጵያን አድቅቆ ራሱን አሁን በደቀቀበት ከፍ ለማለት ነው። አንደኛ ይሄ ዓላማ አለ። ምክንያቱም መጀመሪያውም ያጣላቸው ምስ ስለሆነ ማለት ነው። ስለዚህ ይህንን ዓላማ ሁል ጊዜ አለ። ሌላው ደግሞ ተላላኪዎች ናቸው እነሱ በራሳቸው የነገሩን ነው። ነግረውናል እኮ ግብጽ ከጎናችን አለ ብለውናል በራሳቸው ማለት ነው። ግብጽም አለ ሱዳንም አለ ሌሎችም አሉ ብለውናል። የተላላኪነት ስራ ነው የሚሰሩት። ወደ ስልጣን የሚያመጣቸው ከሆነ ወደ ከፍታ የሚያመጣቸው ከሆነ ከማንም ለማንም የመለላክ ፍላጎት ተግባር እንዳላቸው ያሳያል። ስለዚህ ዋና ዓላማቸው ስልጣን ነው። ዋናው ዓላማቸው ያቺ ከሀገር ያጧት ስልጣን ለማግኘት ነው ዋናው ዓላማቸው። ያኛው ደግሞ አገር ለማተራመስ ነው። በመጨረሻውስ እሺ ኦኬ ተጣመሩና አሸነፉ ቢባልስ አገር ይመራሉ? በፍጹም አይሆንም፣ አይችሉም። ማን ይቀበላቸዋል? ማን እንደሆነ ኢትዮጵያ ህዝብ አውቃቸዋል እኮ። የኢትዮጵያ ህዝብ ማን እንደሆነ አውቃቸዋል። ሻዕቢያ ማን እንደሆነ
ምን እንዳደረገ ምን ዓላማ እንዳለ ሁለቱም ደግሞ የሚጣረስ ዓላማም ስላላቸው በመጨረሻ ላይ ሁለቱም የሚጣረስ ዓላማ ስላላቸው የሀገር መበታተን ላይ ያኔ ነው የምመጣው። ከፋኖም ጭምር ከመንም ጭምር ከሁሉም ሶስቱም የሚያግባባ ዓላማ ያላቸው የሚያግባባ ዓላማቸው ምንድነው? ይቺ ሀገር ወይም ደግሞ ስልጣኑን ማፍረስ ነው በኃይል መንግስትን መቆጣጠር ነው። ካልሆነ ደግሞ እየተተራመሰች ልፍስፍስ እየሆነች መቀጠል ነው ዋናው ዓላማቸው ማለት ነው። መዳረሻቸው ያልከውን መዳረሻቸው መንግስት አልባ ማድረግ ነው። ከቻሉ ይዛቱር ካልቻሉ ቢበተንም ጉዳያቸው አይደለም፣ ተሳካ ማለት ነው። አሁን ምንድነው የሚሉት እነሱ ትግራይ ላይ ታላቅ ትግራይ እንመሰረታለን፣ እውቅናም ይሰጠናል ያግዘናልም ነው የሚሉት ሻዕቢያ። አዎ ግን ይሄ በፍጹም አይሆንም። ከሁሉም በላይ እንዲያውም ከኢትዮጵያ በላይ እንድትፈርስ የሚፈልገው ትግራይ ነው። ትግራይ ነው እንድትፈርስ የሚፈልገው። ቢፈልግም እንኳን ቢሳካልን አሰበልን ቢባል እንኳን እሱ እኮ ሲታገል የነበረው እኮ የትግራይ ህዝብ እንዲበታተን በኢትዮጵያ ውስጥም እንዲበታተን እኮ ነው እያደረገ የነበረው። ከ7 ዓመት በላይ ወጣቱ እንዲያልቅ እኮ ነው። ታሪኩ ጠቅላላ ደብዛውን እንዲጠፋ ማለት ነው። ትግራይ የምትባል ካርታም እንዳትኖር ሲያሜዋም እንዲጠፋ እኮ ነው እየሰራ የነበረው። ስለዚህ እንደዚህ ያለ ዓላማ ያለው ደግሞ የሆነ እንኳን በእነሱ በኩል እኮ አይነገርም። በሻዕቢያ በኩል ምንም ስለ ጽምዶ አይነገርም። የሚቅለበለቡኛዎች ናቸው። የሻዕቢያ ቅርንጫፍ ወይም ኤርትራ ዛ ነው እንደ ተቀየረው እስከምትል ደረጃ። ሌላው ደግሞ ኢትዮጵያ ወጣት የለም ብያለሁ አይደል? እዛ ነጻነት የሚባል ነገር የለም ብያለሁ አይደል? በህብረት